ሁኔታ ላይ የዚህ እንግዲህ ከሞባይል ጋር አያይዘው የሚያነሱት ነገር አለ። ተጨባጭ መሬት ያለውን ነገር ደግሞ ማስረጃ ማሰባሰብ ይጠይቃል። ደስ ይለኛል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች፣ ይህ ከተለያዩ ቦታዎች ላይ የምናገኛቸውን የስልክ ሆነ የተለያዩ የተጠለፉ ነገሮችን የምናመጣው አይታችሁ ሰምታችሁ የሚበጀውን በእናንተ ኃያልነት ወይም ከፍታ የሚበጀውን ተወስኑ ዘንድ የራሳችሁን አመለካከት እያስገባችሁ ነገሩን ከስሩ ለመረዳት እንድትችሉ በሚል ነውና በዛ ስሜት እነዚህ ስናመጣ አሁን ፖሊስ ኮሚሽነር ስልክ ተጠልፏል የሚል ነው። እንግዲህ ፖሊስ ኮሚሽነሩ ከአንድ ባለጉዳይ ጋር ወይም በክስ ዙሪያ ላይ ያወራሉ። ሙሉውን ስሙና እስኪ ትዝብቱን ውሰዱ። ያንን በተለያየ ሁኔታ ላይ ውሰዱትና ሁሉም ነገር ይታወቃል። በዚህ ዘመን ላይ ነው እንግዲህ ነገሮች እንደዚህ በሌሎች ቁጥጥር ስር የመሆን እድላቸው ከፍተኛ በሆነበት ሁኔታ ላይ እኛ እርስ በርስ እየተባላን ከዓለም ወደ ኋላ እየተጎተትን እንደሆነና ምንም ብናደርግ ምንም የምንውልበት ነገር ወደፊት የማያራምደን ከሆነ አሁን ባለችው ረሰንት ወርልድ ወይም አሁናዊ የዓለም ሁኔታ ላይ እኩል እንደ ሰው የማያኖረን ሁኔታ ላይ ካለን ውሏችንና ያንን ነገር የምናደርገው ድርጊት ሁሉ ከዚህ ዓለም የሚነጥለን ከሆነ እንድንጠነቀቅና በዚህ ልክ ሰው ስልኩንም ሆነ ማንኛውም ነገር መቆጣጠር እንኳን የማይችልበት ዘመን ላይ እርስ በርስ እየተባሉ በጥላቻና በእብደት በክፋትና በመጠፋፋት ላይ መቆም ምን ያህል ኋላ ቀር ድርጊት እንደሆነ እንድትታዘቡ የራሳችሁንም ኮሜንት እንድታስቀምጡ ነው። ታላቅነት አለመደናገር ነው፣ ዓለምን መረዳት ነው። ለተፈጠረው ችግር ቢወራም እንኳን ተፈጠረ ለተባለው ችግር ተገቢውን ምላሽ ማስቀመጥ ስለሆነ በዛ ስሜት የራሳችሁን ከፍታ በአስተካካይነት በሞይነት በአሻጋሪነት እንድትገልጡ እያሳሰብኩ እንስማው። ስልኩን ሄሎ፣ አቤት፣ ይሰማል ጌታዬ? ኦኬ፣ አይ ሞከርኩለት ነበር። እሺ፣ ምን አለኝ? አንድ ክስ አለቦትና። እሺ፣ የት ነው አድራሻው? ማን ነበር መጀመሪያ? ከየት ነው? ሰለሞን ባላለው ፌደራል ፖሊስ። እሺ፣ ሰለሞን ማዕረግ፣ ይቅርታ፣ ማዕረግ ዋና ሳጅን። እሺ፣ ዋና ሳጅን ሰለሞን ከፌደራል ፖሊስ ነው ያሉኝ? እሺ። እና ዛቻ፣ ማስፈራራት፣ መሳደብ፣ ስድብ ነውና እንዴት ነው የምናገኘው? ትመጣለህ? ዛቻ? እሺ። ስድብ አንድ አቶ አበበ የሚባል ባለሀብት ነው እንዲህ የሰደበኝ ነው ብሎ ወደኛ መጥቷል። በጣም ጥሩ። ታዲያ የተሰደበበት ቦታ ነው እንጂ መፍሰስ ያለበት ጌታ የፌደራል ፖሊስ ነው እንዴ? የትኛውን ህግን ማስከበር ፌደራል ፖሊስ ስልጣን ተሰጥቶታል። የትኛውን ቦታ ላይ የት ነው የሰደብከው? በጣም ጥሩ። አንደኛ እኔ አልሰደብኩትም። ልጆቼን አፍኗል። ብዙ የተጭበረበረ ወንጀል የፈጸመ ግለሰብ ነው። ለመንግስት ጥቆማ አቅርበናል ማለት ነው። የተለያዩ እንደውም ማንኛውም አካል ቢያጣራ ደስታዬን አልችለው። ስለዚህ ያሉበት ቦታ ማለት ነው ሙሉ ዶክመንቱ ማምጣት እንችላለን። አንድ ባል ጎን ለጎን እርሶም ክስ አቅርበዋል። ማኔ ነው በጣም ቆየ እንጂ በጣም ቆየ። በጣም ተመልካቻችን ያለ ነው እንጂ አንደርግራውንድ ሰው እያስገባ እየደበደበ ማለት ነው። የታፈኑትን ልጆቼን ፎቶ አንስቶ ለኔ የላከን ሰው ጥቅጥ አድርጎ ደብድቧል። እንግዲህ የምታዩት እውነትን የያዙ ሰዎች በገንዘብ ወይም ነገሮችን ባለማወቅና መድረኩን ተጠቅመው ችግራቸውን ባለማስረዳታቸው እነዚህ ባለጌዎችና አሁን ያሉ ሰዎች ጩኸቱንም በደሉንም ክፋቱንም ነውሩን ሁሉ እየፈጸሙ እንደገና በሁሉም ቦታ ላይ ተበዳዩ እስኪያፍር ግራ እስኪገባው ድረስ ሁሉን ቦታ ተቆጣጥረው አሁን ያለችዋን ዓለም የፈጠሩትን ሰዎች እውነት ነው የምታዩት። ይሄ ሰው እዛ ሄዶ አጋጣሚ ያው የፌደራል ፖሊሱ አባል በጣም በጥንቃቄ ነው የሚናገሩት። ሪል የእውነት ነው እንትናቸው። ገልብጣ ነፋች ያቸው ወፍ ገልብጣ ነፋች የሚል ነገር ነው የምታዩት። በስሜት እንድታዩም ነው መሀል ላይ የምገባው። ከዩቲዩብ ህጎች አንፃር ነው፣ ኮፒራይትም ምንም ስላለ ነው ሙሉ ቪዲዮውን ማናመጣው በድምጽ ምን ቀይረው ሌላ ነገር የምናደርገው ዩቲዩብ እንዲመቸው በማሰብ ወይም የዩቲዩብን ህግ ለማክበር በሚል ነው። አንዳንድ ሰዎች የምትሰጡት ኮሜንት ማብራራቱ አንደኛ ግልጽ ለማድረግ ነው፣ ሁለተኛ ወደ ራስ ለማምጣት የራስን አስተያየት እየጨመሩ መሄድ እንጂ የሰዎችን ገልብጦ ማምጣት ዩቲዩብ አያበረታታም። በዛ ስሜት እያያችሁ እንትናቸውን ክትትል አድርጉ። ሌላው ላይ ሽንቱን መቆጣጠር እስኪያቅተው ማለት ነው የሰደበደበው የራሱን ሰራተኛ ማለት ነው። እና ሰደበኝ ምናምን ፍጹም ውሸት፣ በጣም ውሸት። ስለዚህ ከበቂ በላይ መረጃዎች አሉኝ ማቅረብ እችላለሁ ጌታዬ። በቃ ወይ ሰውየውን እናገናኝና ሰውየው ባለበት እሺ መነጋገር የምትችሉበትን እናመጣት። ዋና ሳጅን ፖሊስ
ክስ እንትን ነው ምንድነው ለህግ ላጣቢቅ ማቅረብ ነው አይደል ስራው? በክስ ከሆነ በክስ ምንም ችግር የለም። ከሱ ጋር ፊት ለፊት የሚያገናኘኝም አይደለም። መጥሪያ ይዞልኝ ይምጣ። አንድ ስብና ይነካኝ ነው ደግሞ ውሸት ነው። እኔ በመረጃ እከላከላለሁ። ክስ ለመመስረት ያው ራሱን የቻለ የዚህ እንግዲህ ከሞባይል ጋር አያይዘው የሚያነሱት ነገር አለ። ተጨባጭ መሬት ያለውን ነገር ደግሞ ማስረጃ ማሰባሰብ ይጠይቃል። ችግር ደስ ይለኛል። ደስ ይለኛል። ቁጭ ብሎ የማግባባት ስራ ይቻል ከሆነ ሰውዬውን እንጠራ። ይህንን እያልኩ ያለሁት። እሺ ሳጅን ሰለሞን ሰምቼታለሁ። እኔ ከፖሊስ ስራ ውጭ በሽምግልና ካሉኝ ጥሩ ያስኬዳል፣ መነጋገር እንችላለን። ፊት ለፊት በአካል መምጣት ይችላል፣ መምጣትም እችላለሁ። እኔ ሽምግልና ከሆነ እንለየው ብዬ ነው። አይ ሽምግልና አይደለም ህግ ከተባለ ደግሞ ያስኬደናል። ክስ ከሷል፣ መጥሪያውን ያለሁበት ቦታ ያመጣልኛል። አለዚያም ያለበት ቦታ ሄጄ መጥሪያውን መቀበል እችላለሁ ማለት ነው። አሁን ስላነሳው እኮ ነው። አሁን አንተ እንደውም ተበድለናል፣ በደል ደርሶብናል፣ ተደብድበናል፣ ልጆቼ ተደብድበው ብዙ ጉዳት የደረሰባቸው ናቸው እያልኩ ነው ያለው። ለዛ ብዬ ነው ሁለቱንም ባላንስ ማድረጉ የተሻለ ነው የሚል ነው። አሁን ሁለት አንተም ደግሞ ስብዕናቸውን ነፍሰ ከሆነ የሰው ለሀገር ራሱን የቻለ አስተዋጽኦ የሚያደርግ ሰው ባነሳልን ነው። ይሄ የፖሊሱን ማዕከላዊነት ነገሮችን ከክሰሰው በለው እንደዚህ ከሚል እሳቤ በላይ መሆኑና በእነዚህ በኮሚሽነሩ ንግግር አይ ቲንክ እንደግሌ በጣም የፖሊስን ሰብና ከፍ ያደረገ የገላጋይነት ከዛም ሆነ ከዚህ ወገንተኛ ያለመሆንና ፍትህን በጋራ ለማረጋገጥ አይጠቅምም እንደና እንዲህ መባባሉ የሚል ትልቅ አቅም ትልቅ ስኬት ወይም ኳሊቲ የምንለውን ነገር አይቻለው። በዛ ቴንኪው። ሌላው ምናልባት እነዚህ በሀገር ላይ በዚህኛው የሀገር አስተዋጽኦ ለማድረግ የሚሞክሩ የሚመስሉ እኔም አንዳንድ ቦታዎች ላይ ከገጠሙኝ በጎ ስም በአደባባይ እየሰሩ በጨለማና ከኋላ ግን ለሀገር እና ለሕዝብ እልቂት የሚሰሩ ባለሀብቶችም እንዳሉ ይህን ታሳቢ ማድረግም እፈልጋለሁ። እኒህን ሰውዬ አላቃቸውም፣ ግን እንደዚህ አይነትም ናቸው። ለፖሊስ የተናገሩት ግን እኔ ለሀገር በጎ ነገር የማደርግ ምናምን ብለው እንደተረኩላቸው ኮሚሽነሩ ይናገራሉ። ሙሉ መሆን ነው። በፊት ለፊት ላይ መጠቅለያ አድርጎ በጎ ነገርን በየሚዲያው ገንዘብ እየተከፈለ ብዙ ነገር ከተባለ በኋላ በህዝብ ዘንድ አመኔታ ክብር ካገኙ በኋላ ያንኑ ህዝብ የሚበዘብዙ የሚያባሉ የሚያገዳድሉና በጨለማ ሌላ ነውር የሚሰሩ ብዙ ባለስልጣንም ባለሀብትም በየትኛውም የህብረተሰብ ክፍል ላይ አለ ኢትዮጵያ ውስጥ። ያንንም ታሳቢ ያደረጋችሁ ነገሩ እንድትረዱ ነው። እነዚህ ሰዎች ናቸው አይደለም አናቃቸውም። እንደዛም አይነት ግን ሰዎች እንዳሉ እናቃለን ነው። እኔም አውቃለሁ። ፊት ለፊት በአደባባይ ወይም በዛሂር ወይም በብርሃን በጎ ነገር የሚሰሩ ሀገር ወዳድ የሚመስሉ በጨለማና ሰው በማያቸው ሰዓት ግን ሀገር ለማጥፋት ከሀገር አጥፊዎች ጋር የሚሰሩ ሰዎችም እንዳሉ ይህንን አንዱን ሳይድ ብቻ ሳትይዙ እንድታያቸው። ሳጅን አሁንም እኔ አንድ ያልተረዱኝ ነገር አለ። አንድ ይረዱ። እኔ ህፃን ልጅ አይደለሁም። ልብ ብሎ እንዲሰሙኝ የምፈልገው ማለት ነው 42 ዓመቴ ነው። ክብር ለቅዱስ እግዚአብሔር አብዩን ሰውን አከብራለሁ እንጂ በህይወቴ ሰው ፈርቼ አላውቅም። የምናገራትን እያንዳንዷን በቅዱስ እግዚአብሔር አብ ታምር ተጠንቅቄ እናገራለሁ። መሳደብ ካለብኝ ደግሞ ለተሳደብኩት ምክር ሰው አይደለሁም። ሰድብ ያለው ብዬ በህግ የሚገባኝን ቅጣት መቀበል የምችል ሰው ነኝ ከምስጋና ጋር ማለት ነው። አሁንም የትኛውም ቦታ በእኔ ስህተት አለ የሚባል ከሆነ ልከሰስ ይገባኛል፣ መልስ ልሰጥ እችላለሁ። ተረድተውኛል? እየተፈጸመ ያለው ግን ምንም ጎን ለጎን የሚታይ አይደለም። ግለሰቡ የሚሰራው ስራ ማለት ነው። ስለ እውነት ይሄ ነው ብዬ ልነግሮት አልችልም። ከተጸጸተ ጥሩ እቀበላለሁ ጸጸቱን፣ ስህተትን ማለት ነው። ይሄ 13 ጊዜ በላይ ለምኛለሁ። እኔ አንድ የድምፅ ቅጂዎች አሉኝ እንዴት ስለምንና ስለማመጥ እንደነበረ ማለት ነው። ስለዚህ አሁን እኔ ወሬ ላበዛቦት ሳይሆን ሽምግልና ከሆነ አይ በሽምግልና እናያለን ካላችሁ ደስታዬን አልችለውም። ሰላም የምፈልግ ሰው ነኝ እኔ። ኖ ሰላም አያዋጣንም ካለ በህግ ያው ተወቃሽ ሆኖ 19 የመንግስት ተቋማት አሉ። በተጨባጭ አስረዳውታለሁ ጌታዬ ማን ምን እንዳደረገ ማለት ነው። 19 የመንግስት ተቋማት ምን እንዳደረጉ አሳውቆታለሁ እኔ። እየተረዱኝ ነው መሰለኝ። 19 ተቋማት ምን እንደፈጸሙ በአደባባይ በፌስቡክ በራሴ ፔጅ ፌስቡክ የምጽፈው ውሸት ስለሆነ አይደለም፣ መረጃ ስለሌለኝ አይደለም። ምን ብለው ኮሜንት አደረጉልኝ? አቶ አበበ በሌላ ሰው ስም በተከፈተ አካውንት ማለት ነው። ለምን 19 ታዲያ 44 ለምን አታደርገውም ሲሉ ዛሬ ከነጋ ጥረት አድርገን 3 ተጨምሮበታል 19 ላይ። ውሸት አይደለም የምነግሮት። 19 አነሳ 44 ለምን አታደርሰው ብለው ጻፉልኝ። ጥሩ ይሄን ካሉ ተጨማሪ ማጣራት እሄዳለሁ እኔ ባለኝ መረጃ መሰረት ብዬ ተጨማሪ ቅዱስ እግዚአብሔር አብን እሎታለሁ 3 ተጨማሪ ያገኘው ዛሬ ጠዋት ብቻ 22 ደረሰ ተቋሙ ማለት ነው። ህግ ያለበት ሀገር ነው እንዴ ያለ ነው? እስከምን ልኮ ምን እየደረስን ያለ ነው? ደስ ይለኛል፣ አከብሮታለሁ። ይሄን በሽምግልና ማየት ይችላልው ካሉ ደስ ይለኛል። እናናግረውና ተውየውን ደውልልሃል። ደስተኛ ነኝ። ሳጅን ሰለሞን ማን አለኝ? ሳጅን ሰለሞን ከበደ። ደስ እኔ ግለሰብም ቢሆኑ ደስ ይለኛል።
እሺ አመሰግናለሁ። ቴንኪው። እንግዲህ የሚገርመው ለፖሊስም ቢሆን ትልቅ የኢንቨስቲጌሽን ወይም የነገሮችን የማግኘትና የመረዳት የማስረዳት ወይም በሚበጀው ለመከወን የፖሊስንም አቅም የሚያወጣ አይነት ነገር አለው ይሄ የተደወለለት ሰው ማለት ነው። እንደገና በመንግስት መስሪያ ቤቶች ላይ ያሉ ክፍተቶችን ለማጋለጥ የሚሰራ ሰው በመሆኑ አቶ አበበ የሚባሉት ደግሞ ምንም አታመጣም 44ን ብታረገው ሁሉ ነገር በእኛ ነው ፍትህ ሳይሆን ያው እኛ እንዳልነው አይነት የኖርንበትን አይነት እና ዛሬም አለቀን ያለውን የበዝባዥነት በተለያየ ጥላ ስር እየተሸፈኑ በስልጣናቸው በክብራቸው በሀብታቸው በእድሜያቸው ሁሉ እየተሸፈኑ በዛ ያመናቸው ግን እኛን ሲሸውዱ ሲክዱ የኖሩ ሰዎችን የሚመስል አይነት ሐሳቢ ምንም አታመጣም በቃ አይነት አላቸው እንደማለት ነው። ይሄ እነዚህ ሁለት ሰዎች እናወሩት አላወሩትም ማለት በቃ ይሄንን የሚመስል ካራክተር ብንፈጥር ምን ያሳያል? ይሄን መሰረት አድርገን ብንንቀሳቀስ ስንት ሰዎችን ነፃ ያወጣል? በዚህ መሰረት ላይ የሚባልጉ ባለስልጣናት ወይም ባለሀብቶች የሉም ወይ? አሉ። እነሱን ለማጋለጥ የሚሄድ ሰው ደግሞ ህዝቡ አቅፎ ባለመያዙ ለህዝብ ደህንነት ብለው የሚያጋልጠው ሰው 19 ሆኖ ወደ 22 መድረሱን እየነገረን ነው። እነዛ መስሪያ ቤቶች ላይ 22 ውስጥ በዛ የማገጡ የባለጉ ሰዎች ሁሉ ጠላቱ ናቸው ለዚህ ሰው። ይሄ ሰው የተጣለው ለሀገር ብሎ ነው። ለሀገር ብለው ዋጋ የሚከፍሉ ሰዎችን የማክበርና የመጠበቅ ሌሎችም ሀቅን በመኖር ለእውነት በመኖር ለዛ ዋጋ መክፈል ክብር እንደሆነ ሀገርና ዜጎች ሲያከብሯቸው መታየት የሚችልበትን መድረክ ባለመፍጠራችን እነዛው ባለጌዎች ያለ ሀፍረት በኖራቸው ላይ እየፈከሩ እያስፈራሩ የሚሄዱበትን ሁሉ ነገር ከዚህ እንረዳለን። አረዳዳችን ነው እንዳልኳችሁ አንድ ነገር ስንጀምር እስከ መጨረሻው ማየት ከዛ በኋላ ኮንክሉዥን ሰርተን ወይም የማጠቃላይ ሐሳቦችን ለመስጠትና የራሳችንን ማስተዋጽኦ በዛ ላይ ምን ቢሆን ይሻላል ይሄን መሰል ነገር ቢገጥመንስ እንዴት ነው የምንቋቋመው ወይስ ይሄንን የሚመስሉ ሰዎችስ አሉ የሚለውን ነገሮችን ባንድ ሳይድ ጠቅልሎ የማየት የከሌዘር ነው የኛ ጀግና ነው ወይም ሐቀኛ ነው እሱ ሃይማኖተኛ ነው ይያልን መማልና መገዘት ሁሉ እንደማያስፈልግ ነገሮችን እንዳለ ይዞ ከመሄድ ይልቅ ለማጣራት የራሳችንንም ዋጋ የማሳየት ስራ መስራት እንዳለብን ሁሉ ነገር ያስገድዳል። አሁን እንዳለ ተቀብሎ መሄድ አያስፈልግም። ፓክድ ተደርጎ ታሽጎ ምናምን ያለን ነገር እንዳለ ይዞ መሄድ አያስፈልግም። ቴስት ማድረግ መሞከርና በራስ ማረጋገጥ ያስፈልጋል። እንደዚህ አይነት ወቅት ላይ ያለነውና እነዚህ ሰዎች ተናበው ነው የሚሰሩት ከኛ በሰረቁት ገንዘብ እኛን የሚበድሉና የሚያደናግሩ ሚዲያ ላይ ያሉ ሰዎች በየትኛውም መዋቅር ላይ ያለን ሰው ገዝተው ከኛ ላይ በዘረፉት ገንዘብ እነዛን ገዝተው ለኛ በደል እያሰሩ ለሌላ ዝርፊያ እያዘጋጁን የሚሄዱበት ዓለም ላይ ነው ያለን። ምንም በዚህ ያመነው ሁሉ በሚክድበት ይሄ ሁሉ ኃጢያት ይሄ ሁሉ ነውር በሚሰማባት በሚፈጸምባት ዓለም ላይ እኔ ያንተ ወኪል ነኝ እኔ አንተን ነፃ ላወጣ ነው ያንተ መብት ተረግጧል ብለው የሚቃዡ እብዶች ሲመጡ ስታዩ ወይ ይሄ ደግሞ አዳኝ መስሎ ገዳይ ማለት ግዴታ ነው። ቢኮዝ ኖረንበታል። አባቱ እናቱ የሚወደው የሚቀርበው በየትኛውም ቦታ ላይ ቃለ መሐላ ሃይማኖት ሁሉ ነገር አልይዘው ብሎ በሁሉም ቦታ ላይ ያጭበረበረ ትውልድ እንዴት ነው ለሰዎች ደህንነት ሲል ዋጋ ሊከፍል ጫካ ገባ የሚባለው? እንደ አይነት ደግነት ለሌሎች ሰዎች መሞት ለሌሎች ሰዎች ነፃነት ሲባል ዋጋ መክፈል በዚህ ዘመን ቢኖር ኖሮ ዓለም እንደ አይነቱ ጥንቅጧ ይወጣ ነበር። የጋዛና ፍልስጤም ውስጥ ያሉ ሰዎችን ለእስራኤልም ሆነ ለፍልስጤማውያን በሁለቱም መልኩ ዛሬ እኔ ስለገደለ ወር ነገ ዛሬ ስለጨፈጨፈ ዛሬ አቅም ስላለው አይደለም። እኔ እንደዛ አይነት ካልኩሌሽን አይደለም መመራውና ለሁለቱም በማይጠቅም መልኩ በዚህ ልክ እንደዛ አይነት ደም መቃባት ላይ ሲገባ የማይገላግል ዓለም እንደውም ጥቂት ከሆን ከረጋግጣ አጥፋ የሚል በዝባዥነትን የሚጠናወት ከራሳችን በሚመነጭ ውሃ ላይ እስከ ዛሬ ድረስ የተዘረፈው እኮ አልበቃ ብሎ ነው። ዛሬ ማፈርና መቆም ሲገባ ጭራሽ ማን ይነካዋል በእናንተ ሀብት በእናንተ ማንኛውም ነገር ላይ ማንንም ሊያዝ አይችልም የሚል በዛ ልክ የተንሸዋረረ እሳቤና አመለካከት ያለው ዓለም ላይ እንዳለ ሰው ነገሮችን ረጋ ብሎ ለመረዳት ለማስረዳትና በባለቤትነት ከጉዳታቸው ራስን ጠብቆ ለመሄድ እያሰብን እንሂድ ነው። ለውሳኔ አንቸኩል። ኢትዮጵያ ትቀጥላለች።